ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ዛሬ ከመቀለ እጅግ አስደንጋጭ መረጃ እየተሰማ ነው። ከማዕከላዊ መንግስቱ አፈንግጠው ከህወሓት ጋር መስራትን የመረጡት ጀነራል ታደሰ ወረደ ከህወሓት አንጃ ጋር የተካረረ ጸብ ውስጥ መግባታቸው ተሰምቷል። ይህንን ተከትሎ ጀነራሉ ጌታቸው ረዳን እግር ተከትለው አምልጠው ወደ አዲስ አበባ ሊኮበልሉ እንደሆነም ተነግሯል። ይህ መረጃ ለጀነራሉ ቅርበት ካላቸው ምንጮች የተገኘ ሲሆን በመቀለ ከፍተኛ ውጥረት መንገሱ ተሰምቷል። ወዲህ ደግሞ ትጥቅ ፈቷል የተባለው የህወሓቱ አርሚ ሰባ ኃይል ወልቃይት ለመቆጣጠር አዲስ ኃይል እያስመረቀ መሆኑን ይፋ አድርጓል። መንግስት ትጥቅ ፈቶ አዋሽ አርባ ገብቷል ሲል አርሚው አዲስ ጦር አስመርቋል። በጥንቅራችን ይዘነዋል፣ ትሰሙታላችሁ። አንጋፋ ፖለቲከኛ አቶ ገብሩ አስራት አነጋጋሪ ቃለመጠይቅ በመስጠት ተከስተዋል። ፖለቲከኛው ህወሓት ከፋኖና ከሻዕቢያ ባለፈ ከሳውዲ አረቢያ መንግስት ጋር ግንኙነት ፈጥሯል ሲሉ እስካሁን ያልተሰማ ጉድ አሰምተዋል። ህወሓት ጦርነት ለመክፈት ተዘጋጅቷል ያሉት አቶ ገብሩ ከዚህ በኋላ ጦርነቱን ማስቆም የሚቻልበት እድል እጅግ ጠባብ ነው ብለዋል። ተደምጡታላችሁ። ኢትዮጵያ የፓኪስታንን አስፈሪ ጀት ታጠቀች። መካከለኛው ምስራቅ ቀውስ ቢረግብም የሰሜን ኢትዮጵያና የምስራቅ አፍሪካ ፖለቲካዊ ውጥረት ድምፁን አጥፍቶ መብላቱን አላቋረጠም። ሻዕቢያ በሳዋና ሌሎችም ወታደራዊ ማሰልጠኛዎች በገፊት የጦር ሰራዊት ማምረቱን ሲቀጥል ለኢትዮጵያ በበኩሏ ወታደራዊ ጥራት ላይ አተኩራለች። ከሰው ኃይል ብዛት የቴክኖሎጂ ጥራትን ያስቀደመችው ኢትዮጵያ በውጊያ ተፈትኖ አስገራሚ ብቃቱን ያስመሰከረውና ከአሜሪካ ኤፍ-22 ፋይተር ጀት ጋር እየተነጻጸረ ያለውን የፓኪስታንን አስፈሪ ጀት መታጠቋ ተሰምቷል። አነጋጋሪውን ዜና እስከ ዝግጅታችን ፍጻሜ አብራችሁ ስትቆዩ ታደምጡታላችሁ። መዲናችን አዲስ አበባ እንደ ስሟ አዲስ ሆናለች። እያደገች ባለች ፈጣን ከተማ ውስጥ ልብም የራሱን ማረፊያ ይፈልጋል። የልቦን ማረፊያ የነገውን ምቾት ከሰመር ሪል ስቴት ቶፕ ቪው አፓርትመንት ይምረጡ። ከ16 በላይ ኤምባሲዎች ለቦሌ አየር መንገድ፣ ለመገናኛ እንዲሁም ለአዲሱ ቤተ መንግስት ጎረቤት በሚሆኑበት በእንግሊዝ ኤምባሲ ዘመናዊ አፓርትመንት በ50% የባንክ ብድር ጋር አቅርበናል። ከባለ 2 እስከ ባለ 4 መኝታ ከተጨማሪ ክፍሎች ጋር በካሬ ከ88,000 ብር ጀምሮ እንዲሁም በ10% ቅድመ ክፍያ በምቹ አከፋፈል አትራፊነቱ የተረጋገጠ ኢንቨስትመንት ባለቤት ይሁኑ። ለአጭር ጊዜ የሚቆይ እስከ 37% የሚደርስ ታላቅ ቅናሽ ለመጠቀም በ0919996454 ፈጥነው ይደውሉልን። ሰመር ሪል ስቴት። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ ልትቆዩም በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችን እናመራለን። አንጋፋው ፖለቲከኛ አቶ ገብሩ አስራት አነጋጋሪ ቃለመጠይቅ በመስጠት ተከስተዋል። ፖለቲከኛው ህወሓት ከፋኖና ከሻዕቢያ ባለፈም ከሳውዲ አረቢያ መንግስት ጋር ግንኙነት ፈጥሯል ሲሉ እስካሁን ያልተሰማ ጉድ አሰምተዋል። ህወሓት ጦርነት ለመክፈት ተዘጋጅቷል ያሉት አቶ ገብሩ ከዚህ በኋላ ጦርነቱን ማስቆም የሚቻልበት እድል እጅግ ጠባብ ነው ብለዋል። ትኩረት የተነፈቀ የሰሜን ኢትዮጵያ ወታደራዊ ውጥረት ተጠናክሮ ቀጥሏል። ውጥረቱ የማይቀለበስ የሚመስል የጦርነት ስጋትን ፈጥሯል። በዚህ ጉዳይ ላይ አንጋፋ የህወሓት አመራር የነበሩት አቶ ገብሩ አስራት የሰጡት አዲስ ቃለመጠይቅ ጦርነቱ ሊቀለበስ አለመቻሉን የሚያመላክት ነው። ፖለቲከኛው ህወሓት ለጦርነት ዝግጅቱን አጠናቆ ቀን ቆርጧል ብለዋል። ህወሓት ወደ ጦርነት ለመግባት ቆርጦ የተነሳው ከውጭም ከውስጥም በቂ አጋር አግኝቻለሁ በሚል ግምገማ መሆኑን ጠቁሟል። በውጭ ኃይሎች በኩል ግብጽ፣ ሻዕቢያ፣ ሳውዲ አረቢያና የሱዳን ጀነራል አልቡርሃን እንደሚገኙበት ጠቁመዋል። የህወሓትና የሳውዲ አረቢያ ስም አንድ ላይ ተያይዞ ሲነሳ ይህ የመጀመሪያ ነው። በተለይም ኢትዮጵያ አጋርነቷን ከሳውዲ ይልቅ ወደ ኤምሬት ማጋደሏ የብልጽግናን ተቃዋሚዎች ልትደግፍ እንደምትችል ከዚህ ቀደም ሲነገር ነበር። አረብ ኤምሬትና ሳውዲ አረቢያ ካለፉት ወራት አንስቶ የተካረረ ውጥረት ውስጥም ገብተዋል። የውጥረታቸው ዋነኛ መንስኤም በቀይ ባህር ላይ የበላይ መሆን መሻት ቢሆንም በየመንና በሱዳን ያለው የቅርብ ክስተት ውጥረታቸውን ከጫፍ አድርሶታል። ሳውዲም ሆነች አረብ ኤምሬት ከኢትዮጵያ ጋር ወሳኝ የሚባል ግንኙነት አላቸው። ነገር ግን ኤምሬቶች ከ4 ኪሎ ካላቸው ያለ ፈር የለቀቀ ግንኙነት በአዲስ አበባና በሳውዲ አረቢያ መካከል የለም። ጠቅላይ ሚኒስትር አብይ አህመድን ከቤን ዛይድ ጋር ያላቸው ወዳጅነት ለቢን ሰልማን ምቾት የሚሰጥ አይደለም። ይህም ሪያድ ከአስመራ ጋር ያላትን ግንኙነት ለማጥበቅ አስገድዷታል። 4 ኪሎ ላይ ያኮረፈችው ሳውዲ ሌሎች ሀገራት ላይ እንዳደረገችው ሁሉ በኢትዮጵያም የመንግስት ተቃዋሚዎችን የመደገፍ አስማሚያ ልታሳይ ትችላለች በሚል ስጋት አለ። በተለይም በአማራ ክልል የሚንቀሳቀሱ እንደ ፋኖ ያሉ ታጣቂዎችንና በትግራይ የህወሓትን ክንፍ ያበረታቱ በሎጂስቲክስ ሊደግፉ የሚችሉበት እድል ሊፈጠርም ይችላል።
በተለይም ሁለቱ ታጣቂዎች ከሻዕቢያ ጋር ጥብቅ ግንኙነት እያደረጉ መሆኑን፣ አስመራ ደግሞ ከሪያድ ጋር ካላት ግንኙነት ጋር ስንደምረው ቢን ሰልማን የኢትዮጵያ መንግስት ጫና ውስጥ ለመክተትና ከአረብ ኤምሬትስ ለመነጠል ታጣቂዎች ሊደግፉ የሚችሉበት እድል ዝግ አይደለም። አቶ ገብሩም ህወሓት ለጦርነት ተዘጋጅቷል ባሉበት ንግግራቸው የሳውዲን ስም በመጥራት ሳውዲና ህወሓት አብረው እየሰሩ እንደሆነ ተናግረዋል። በሰሜኑ ጦርነት ወቅት ከፌዴራል መንግስት ጎን ተሰልፈው የነበሩት የፋኖ ኃይል አሁን ላይ ወዳጅ አድርጌዋለሁ የሚል ግምገማ እንዳለው ገብሩ ጠቁመዋል። ህወሓት ከሰሞኑ ለተዋጊ ኃይሉ በሰጠው ስምሪት ከፋኖ ጋር መስማማቱ በመግለጽ የጠቅላይ ሚኒስትር አብይ አህመድ አስተዳደርን ለመጣል እንቅፋት የሚሆንበት ኃይል መንገድ ላይ እንደሌለ እየገለጸ ነው። ህወሓት ከአማራው የፋኖ ኃይል ጋር በጋራ ጠላት ላይ የተመሰረተ የጋራ ትግል ስምምነት እንዳደረገ ለተዋጊ ኃይሉ መግለጹ እውነት ሊሆን እንደሚችል ጠቁሟል። ገብሩ የጠላት ወዳጅ ነው በሚል ስሌት ላይ የተመሰረተ ነው ያሉትን የህወሓትና የፋኖን ግንኙነት መንግስትን በጋራ በመጣል ላይ የተመሰረተ ነው ብለዋል። እንደ ገብሩ አስራት ገለጻ የህወሓትን የጦርነት እንቅስቃሴ ከዚህ በኋላ ማስቆም የሚቻልበት እድል እጅግ ጠባብ ነው ብለዋል። ህወሓቱ በጦርነት ለመግባት ቆርጦ የተነሳው የአብይ አህመድ አስተዳደርን የሚታገሉ ታጣቂ ቡድኖችን ይሁን ጎረቤት ሀገራት እንደ ከዚህ ቀደሙ አይተባበሩኝም በሚል መሆኑን ጠቁሟል። ጦርነቱ እንደ ከዚህ ቀደሙ ቀላል አይሆንም ያሉት ገብሩ የውጭ ኃይሎች በስፋት የሚሳተፉበት ቀጠናዊ ቀውስ ሊያስከትል እንደሚችልም ተናግረዋል። ለኢትዮጵያ ደግሞ ካሰፈሰፉት የውጭ ኃይሎች ፍላጎት አንጻር አሁን ካለችበት የባሰ መከፋፈልና ቀውስ ሊያስከትል እንደሚችል ገብሩ ስጋታቸውን ተናግረዋል። በሌላ በኩል ከመቀለ እጅግ አስደንጋጭ መረጃም እየተሰማ ነው። ከማዕከላዊ መንግስቱ አፈንግጠው ከህወሓት ጋር መስራትን የመረጡት ጀነራል ታደሰ ወረደ ከህወሓት አንጃ ጋር የተካረረ ጸብ ውስጥ መግባታቸው ተሰምቷል። ይህን ተከትሎ ጀነራሉ የጌታቸው ረዳን እግር ተከትለው አምልጠው ወደ አዲስ አበባ ሊኮበለሉ እንደሚችሉ እየተነገረ ይገኛል። ይህ መረጃ ለጀነራሉ ቅርበት ካላቸው ምንጮች የተገኘ ሲሆን መቀለ በህወሓት ቤት ያለው የጽንፍ ክፍል ማየሉ ተነግረዋል። ወዲህ ደግሞ ትጥቅ ፈቷል የተባለው አርሚ 70 ወልቃይትን ለመቆጣጠር አዲስ ኃይል እያስመረቀ መሆኑን ይፋ አድርጓል። ጀነራል ታደሰ ወረደ ከሁለት ያጣ ነው የሆኑት። በፕሪቶሪያ ስምምነትና በአብይ አህመድ ይሁንታ የተሾሙ ጀነራል ታደሰ ወረደ ከ4 ኪሎ የተሰጣቸውን የስራ ዝርዝር አንዱንም ሳይፈጽሙ ከተሾሙ ደግሞ 1 ዓመት ሆኗቸዋል። ከቅርብ ወራት ወዲህ ደግሞ አጋርነታቸው ከ4 ኪሎ ይልቅ ወደ ጽንፈኞቹ አድርገው ቆይቷል። አሁን ላይ ታዲያ ጀነራሉ ከህወሓት አንጃ ጋር አለመግባባት ውስጥ መግባታቸው ተነግሯል። በዚህም በዛሬው ዕለት በይፋ ያልተገለጹ ውሳኔዎችን መወሰናቸው ተሰምቷል። ውሳኔያቸውም እንደ ጌታቸው ረዳ ሁሉ ወደ አዲስ አበባ ለመኮብለል ማቀዳቸው እየተነገረ ይገኛል። ይህንን መረጃ በተመለከተ ዝርዝሩ በነገው ዕለት ይፋ ይሆናል ተብሏል። ከዚሁ ጋር ተያይዞ ትጥቅ ፈቷል የተባለው አርሚ 70 ኃይል ወልቃይት ለመቆጣጠር አዲስ ኃይል እያስመረቀ መሆኑን ይፋም ተደርጓል። ሱዳን የሰፈረው የህወሓቱ አርሚ 70 አባላት ወደ ሰላማዊ ህይወት ለመግባት ተዘጋጅተዋል ሲል መንግስት በትናንትናው ዕለት ማሳወቁ ይታወሳል። እዚሁ ጉዳይ ላይ መልስ የሰጠ ሲሆን ምዕራብ ትግራይ ወይም ወልቃይት ወደ ትግራይ ሳይመለስ የትጥቅ መፍታት አይታሰብም በማለት የፌዴራል መንግስቱን አካሄድ ተቃውሟል። ቡድኑ የአባላቱን ትጥቅ መፍታት የተቃወመው ከሱዳን የተመለሱ የህወሓት ተዋጊዎች አዋሽ አርባ መግባታቸውን መንግስት መግለጹን ተከትሎ ነው። ከወልቃይት በቅርብ ርቀት ላይ የሚገኘው አርሚ 70 አባላቱ ከመንግስት ጋር በመስማማት ወደ ታድሶ ስልጠና መግባታቸው በትናንትናው ዕለት በስፋት መዘገቡ ይታወሳል። ቡድኑ በሰጠው ምላሽ አይደለም ያለውን ታጣቂ መበተን ቀርቶም በየጊዜው አዳዲስ ምልምል በማሰልጠን ላይ ነን ብለዋል። በአሁኑ ወቅት 7ኛ ዙር ወታደራዊ ስልጠና ለመስጠት የተንቀሳቀሰ መሆኑን አስታውቋል። የትግራይ ደህንነት ባልተጠበቀበትን ወረራ ባልቆመበት ሁኔታ የሚደረግ ማንኛውም አይነት ትጥቅ የመፍታት ሂደት ተቀባይነት እንደሌለው አስታውቋል። ቡድኑ በፌዴራል መንግስት በኩል የሚደረገው ትጥቅ የማስፈታት እንቅስቃሴ በትግራይ ላይ የተጋረጡ ወታደራዊ ስጋቶች ሳይቀረፍ የሚደረግ መሆኑንና አደገኛ መሆኑን ገልጿል። ከ5000 በላይ የአርሚ 70 አባላት የሰላም አማራጮችን በመምረጥ ወደ ማገገሚያ ማዕከላት መግባታቸው ህዝቡ ለጥቃት የሚያጋልጥ ነው ሲሉም ነቅፈዋል። የወልቃይትና ሌሎችም የወሰን ጥያቄዎች የሚነሳባቸውን አካባቢዎች ጉዳይ ሳይፈታና ተፈናቃዮች ወደ ቀያቸው ሳይመለሱ የሚደረግ ትጥቅ የማስፈታት እንቅስቃሴ የትግራይን ህዝብ ለባርነትና ለውርደት አሳልፎ መስጠት ነው ሲልም ከሷል። ሱዳን የሰፈረው ቡድን በአማራ ኃይሎች ቁጥጥር ስር የሚገኙ እንደ ወልቃይት ያሉ አካባቢዎች ለማስመለስ ከ150 ሚሊዮን ብር በላይ በጀት መድቦ በ7ኛ ዙር ወታደራዊ ስልጠና ዝግጅት እያደረገ መሆኑን ገልጸዋል። በሌላ መረጃችን ኢትዮጵያ ከፓኪስታን ኤፍ-17 የተሰኘ ጦር ጀት ለመግዛት ንግግር መጀመሯ ተሰምቷል። የሻዕቢያ ሰራዊት በገፍ ማምረት በቀጠለበት ወሳኝ ሰዓት ኢትዮጵያ በበኩሏ ከብዛት ጥራት በሚል መርህ ዘመኑን የሚመጥን ወታደራዊ ጥራት ላይ ያተኮረ ሰራዊት ግንባታ ላይ ሙሉ ትኩረት አድርጋ እየሰራች ትገኛለች። ባለፈው ዓመት የፓኪስታን አየር ኃይል የህንድ ተዋጊ ጦር ጀቶችን መቶ ከጣለ በኋላ የፓኪስታን መከላከያ ኢንዱስትሪ ብዙዎች አይን ውስጥ መግባት ችሏል። ሮይተርስ እንደዘገበው ይህ አጋጣሚ ለፓኪስታን ትልቅ የገበያ ዕድል የፈጠረ ለመሆኑ
ተዘግቷል። እንደ ዘገባው ኢትዮጵያን ጨምሮ 13 ሀገራት ፓኪስታን ምርት የሆነውን GF-17 የተሰኘውን የጦር ጀት ለመግዛት የሚያስችል ንግግር እያደረጉ ነው። ንግግር እያደረጉ ካሉት ውስጥ ኢትዮጵያ፣ ሱዳን፣ ሳውዲ አረቢያ፣ ኢንዶኔሺያ፣ ሞሮኮ እና ናይጄሪያ እንደሚገኙበት የጠቀሰው ዘገባው ከግማሾቹ ጋር የሽያጭ ስምምነት መደረሱን አስረድቷል። ከሰው ኃይል ብዛት የቴክኖሎጂን ጥራት ያስቀደመች ኢትዮጵያ በውጊያ ተፈትኖ አስገራሚ ብቃቱን ያስመሰከረውና ከአሜሪካው F-22 ፋይተር ጄት ጋር እየተነጻጸረ ያለውን የፓኪስታን አስፈሪ ጀት ለመታጠቅ ከጫፍ መድረሷ ተሰምቷል። ዘመናዊና ውድ የሚባሉ የጦር ጀቶች ሸመታ ላይ የገባችው ኢትዮጵያ በቅርቡ የቱርክ የመጨረሻ ድሮን ቴክኖሎጂ ውጤት የሆነውን የባይራክታር አከንጂ መግዛቷን አስታውቃለች። በዓለም ላይ ከአምራቿ ቱርክና ፓኪስታን በመቀጠል በሶስተኛ ደረጃ ድሮን የታጠቀችው ኢትዮጵያ አሁን ላይ ከተቀበለቻቸው ድሮኖች በተጨማሪም ሌሎች እንደሚታከሉበትም ተነግሯል። ሱ-30 ኢትዮጵያ በቅርብ ዓመታት ውስጥ በእጇ ያስገባቸው ሌላኛው የዘመናዊ ወታደራዊ ዓለም ፈርጥ ሲሆን ሩሲያ በዩክሬን ጦርነት ወቅት በስፋት የተጠቀመችው አደገኛ የጦር ጀት መሆኑ ይነገርለታል። ጀቱ በውጊያ ላይ ባለው ራዳሮቹ የማታለል አቅምና በሰማይ ላይ ውጊያዎች አስገራሚ ብቃት የመምታት አቅሙ ስላሳየ ኢትዮጵያ ይህንን ገዳይ መሳሪያ በበቂ ሁኔታ መታጠቋንና ድንበሯን ለማስከበር እምነት ከጣለችባቸው ዘመናዊ መሳሪያዎች አንዱ መሆኑን ከዚህ ቀደም መከላከያ ሰራዊቱ አስታውቋል። በኤርትራ በኩል ዘገባዎች ምንም አይነት ድሮን ያላትን ቢሉም የገዢው ህዝባዊ ግንባር ለፍትህና ለዲሞክራሲ ህግደፍ ፕሮፓጋንዲስቶቹን ግን ሀገራቸው የድሮን ቴክኖሎጂ መታጠቋን ይናገራሉ። ወታደራዊ መረጃ አነፍናፊዎች ግን ኤርትራ ከኢትዮጵያ ከሚያዋስናት ድንበር ላይ ከተከለችው የጸረ ድሮን መሳሪያ ውጪ የድሮን ጀት አልተጠቀመችም። በርካታ የአፍሪካ ሀገራት ባይራክታር TB2 ድሮኖችን ገዝተዋል። ይህም ድሮን በሰሜን ኢትዮጵያ በነበረው ጦርነት ላይ የኢትዮጵያ መንግስት በስፋት ይጠቀመው ነበረ። ከ5 እስከ 6 ሚሊዮን ዶላር የሚወጣበት ድሮን በአየር ላይ እስከ 150 ኪሎ ሜትር ድረስ መብረር ይችላል። በሌላ በኩል ግን ኢትዮጵያ በቅርቡ የተረከበችውና በአፍሪካ በብቸኝነት የታጠቀችው ባይራክታር አከንጂ በአየር ላይ 5500 ኪሎ ሜትር መብረር ሲችል በዋጋ ረገድ ከባይራክታር TB2 በአራት እጥፍ ይበልጣል። በዚህም የአንዱ ዋጋ ከ20 ሚሊዮን ዶላር በላይ ወጪ እንደሚወጣበት ነው የተነገረው። እንደ ወታደራዊ ምንጮች ዘገባ ከሆነ ታዲያ ኢትዮጵያ አሁን ባላት ዘመናዊ የአየር ኃይል ትጥቅ በተጨማሪ ፓኪስታን ሰራሹን GF-17 አደገኛ ጀት በእጇ በማስገባት በቀጠናዊ ብቻ ሳይሆን በአፍሪካ ቀንድም ጠንካራ የአየር ኃይል ባለቤት ለመሆን የሰነቀችው ህልም እውን ለማድረግ እየሰራች ሲሆን ከኤርትራ ጋር ትገባበታለች ተብሎ እየተሰጋ ባለው ጦርነትም ላይ ከፍተኛ ውጤት እንደሚያስገኝላት ከወዲሁ እየተነገረ ይገኛል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ጤና ይስጥልን።